በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገር ውስጥም ከአገር ውጭም ያላችሁ ውድ የዚህ ሚዲያ ተከታታዮች፣ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ በወደደን እስከ ሞት ድረስ ባፈቀረን በመድኃኔዓለም በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል ሰላም እላችኋለሁ። እንኳን ለዐቢይ ጾም 8ኛ ሳምንት ለሆሳዕና በሰላም አደረሳችሁ። እንደ እግዚአብሔር መልካም ፈቃድ የቤተ ክርስቲያናችን አስተምህሮ ምን ይመስላል? ሆሳዕና የሚከበረው ለምንድን ነው? የሚሉትን ከመጽሐፍ ቅዱስ ጋር እያገናኘን የቤተ ክርስቲያናችንን ትርጓሜና አስተምህሮ እናያለን። እግዚአብሔር በመካከላችን ሆኖ እንዲያስተምረን እንዲመክረን መልካምና ቅዱስ ፈቃዱ ይሁንልን። ፍቱልኝና አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 2። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ሥጋን የለበሰውና የተዋሃደው በምክንያት ነው። በዓለማችን ላይ መፈታት የሚፈልጉ በተለያየ ምክንያት የታሰሩ ብዙ ሰዎች አሉ። አሁንም ቢሆን በዚህ ዘመን ብዙ ሰው በተለያየ ምክንያት፣ በተለያየ ችግር፣ በተለያየ መከራ ተይዟል። ጌታም ቀድሞ ለ5500 ዘመን በጨለማ ለነበሩ ሕዝቦች ነፃነት ለመስጠት፣ መፈታትን ለማደል፣ ሰላምን ለመስጠት ወደዚህ ምድር መጣ። ሰላምንና ፍቅርን መፈታትን ይዞ ነው። በጭንቀት ለነበሩ ሕዝቦች፣ በችግር ተይዘው ለነበሩ ሕዝቦች፣ በጨለማ ውስጥ ለቆዩ ሕዝቦች ብርሃን ሆኖ መፍትሄ ሆኖ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው። ለነሱ ብቻም አይደለም፣ አሁን ላለነው ክርስቲያኖችም ክርስቶስ ሰላምን ሊሰጠን፣ እረፍትን ሊሰጠን፣ ደስታን ሊሰጠን፣ መፈታትን ሊያድለን ነውና የመጣው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 2 ላይ ያለው ቃል እንደሚነግረን ፍቱልኝና አምጡልኝ እንደተባለ ዛሬም እግዚአብሔር ቤተሰቦች ክርስቶስ ከተያዝንበት እስራት እንድንፈታ ይፈልጋል። ቅድስት ቤተ ክርስቲያን የቅዱስ ያሬድን ስያሜ መነሻ በማድረግ ይህንን መጽሐፍ ቅዱሳዊ እውነትና ምስጢር በማገናኘት ከፊታችን የሚገኘውን ሳምንት ሆሳዕና ብላ ትጠራዋለች። በተለየ መንገድም ታከብረዋለች። ሆሳዕና ማለት መድኃኒት ማለት ነው። ሆሳዕና ማለት አቤቱ አሁን አድን ማለት ነው። ቅዱስ ዳዊት ይህንን ቃል በዝማሬው ሲጠቀም እናየዋለን። ኦ እግዚኦ አድህንሶ፣ ኦ እግዚኦ ሰርሶ፣ አቤቱ ባክህ አሁን አድን፣ አቤቱ ባክህ አሁን አቅና እያለ ይናገራል። ይህንን ቅዱስ ዳዊት አስቀድሞ የተናገረውን የትንቢት ጸሎት ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ሥጋን ለብሶ ተገልጦ ፈጽሞታል። በዛሬው ዕለት በሆሳዕና ምንድን ያላቸው ከተባለ በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣
ፈታችሁ አምጡልኝ፣ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ ይላል የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ስንመለከት። ምስጢሩ ምንድነው ከተባለ በፊታችሁ ወዳለችው መንደር ሂዱ ማለት ወደ ዓለም ሂዱ፣ ወንጌልንም ሁሉ ለፍጥረት ስበኩ፣ ያያችሁትንና የሰማችሁትን የጽድቅ ቃል የድህነት ቃል ተናገሩ፣ ድንቅ ሥራውንም መስክሩ ማለት ነው። በፊታችሁ ወዳለችው መንደር ሂዱ ማለት ዛሬም ቢሆን ለዓለም ወንጌል ይሰበካል። ዛሬም ቢሆን በቅድስት ቤተክርስቲያን አማካኝነት የብርሃን ምንጣፍ ተነጥፎ የእግዚአብሔር ቃል በሙላት ይሰበካል። ወንጌል ይተረጎማል፣ ይነበባል። ስለዚህ ወደ ዓለም ሂዱ ማለት ወንጌልን ለዓለም አዳርሱ ስበኩ ማለቱ ነው። አህያና ውርንጭላም ታገኛላችሁ ማለት አህያ የእስራኤል ወይም ደግሞ የአማንያን ምሳሌ ነው። ምክንያቱም አህያ ሸክም የለመደች ናት፣ ቀንበር የለመደች ናት። እስራኤልም አማንያንም ደግሞ ሕገ እግዚአብሔርን ያውቃል፣ ሐልዎተ እግዚአብሔርን ያውቃሉ፣ ያምናሉ። ስለዚህ አህያ በእስራኤላውያን ወይም ደግሞ በአማንያን ትመሰላለች። ውርንጭላ ደግሞ የአህዛብ ወይም የኢአማንያን የማያምኑ ሰዎች ምሳሌ ነው። ለምን ከተባለ ውርንጭላ ሸክም አልለመደችም፣ ቀንበር አልለመደችም። ልክ እንደዚሁ አህዛብም የማያምኑ ሰዎችም ሕግ እግዚአብሔርን አያውቁም፣ መጠበቅም አይችሉም። ስለዚህ በዓለም ላይ የሚኖሩ ሰዎች ሁለት አይነት ሰዎች እንደሆኑ መጽሐፍ ቅዱስ ይነግረናል። የመጀመሪያዎቹ አማኞች ናቸው፣ ሁለተኛዎቹ ደግሞ የማያምኑ ናቸው። ጌታ እግዚአብሔር ወደ ዓለም የመጣው ስጋን የለበሰው የተዋሃደው ለሁለቱም ነው። ለሚያምኑት ብቻ አይደለም፣ ለእስራኤላውያን ብቻ አይደለም፣ ለማያምኑትም ጭምር ከእስራኤል ውጪ ላሉትም አህዛብ ጭምር ነው የመጣው። ስለዚህ ሁለቱንም ፈታችሁ አምጡልኝ ይላል። እግዚአብሔር ቤተሰቦች፣ በእግዚአብሔር ዘንድ አድሎ የለም። እግዚአብሔር ፈታሂ በጽድቅ ነው፣ እውነተኛ ወዳጅ፣ እውነተኛ ፈራጅ ነው። ስለዚህ እስራኤልን አቅርቦ ሌላውን ደግሞ የሚያርቅ አምላክ አይደለምና የሚያምኑትንም የማያምኑትንም ወደኔ አምጡልኝ አለ። ከተያዙበት ወጥመድ ከተያዙበት እስራት ይፈቱ ዘንድ ይገባልና ወደኔ ይዛችሁልኝ ኑ ይላል። አዎ ዛሬም ቢሆን እግዚአብሔር አምላክ ይህንን ጥሪ በቤተ ክርስቲያን አማካኝነት ያስተላልፋል። አሁንም ቢሆን እግዚአብሔር ልጆቹ እንድንሆን ደቀ መዛሙርቱ እንድንሆን ይጠራናል። ከተያዝንበት ወጥመድ አምልጠን የሱ እንድንሆን ይፈልጋል። ከኃጢአት አምልጠን የጽድቅ ሰው እንድንሆን ይጠራናል። ከሐዘን አምልጠን የደስታ ሰው እንድንሆን ይፈልገናል። ከሰይጣን አምልጠን የእግዚአብሔር የራሱ ሊያደርገን ይጠራናል። እግዚአብሔር ቤተሰቦች ፈተው እንዲያመጡለትም የሚላኩት የቤተ ክርስቲያን መምህራን፣ የቤተ ክርስቲያን አባቶች ናቸው። ምክንያቱም የመፍታት ስልጣን የተሰጠው ለነሱ ነውና። የማቴዎስ ወንጌል ምዕራፍ 18 ከቁጥር 18 ላይ እውነት እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል ይላል። ስለዚህ ዛሬም ቢሆን በሐዋርያት እግር የተተኩ አበው ካህናትን ፈታችሁ አምጡልኝ ይላል። ልጆቹ ምእመናን በተለያየ ችግር ተይዘው ወደ ቤተ ክርስቲያን ሳይመጡ ሲቀሩ፣ ቃለ እግዚአብሔር ከመስማት ሲቀሩ፣
የጽድቅን ሥራ መስራት ሲያቆሙ፣ ከቤቱ ሲሸሹ፣ በቤታቸው የእግዚአብሔር ምስጋና ሲቀንስ ፈታችሁ አምጡልኝ ይላል። ለምን ካላችሁ ይህንን የሚያደርገው ለጌታ ስለምናስፈልገው ነው። ለዚህ ነው ለጌታ ያስፈልገዋልና በሉ ብሎ የተናገረው። ምክንያቱም አህዮቹ የአይሁዳውያን ቢሆኑ በጊዜው የነበሩት የእስራኤላውያን አህዮች ቢሆኑም በተፈጥሮ ግን የማን ናቸው ከተባለ የጌታ ናቸው። የፈጠራቸው የሰራቸው እስከዛች ሰዓትም ያቆያቸውና ያደረሳቸው እግዚአብሔር ነውና ለምን ከተባላችሁ ለጌታ ያስፈልገዋል በሉ ብሎ ተናገረ። እኛም የእግዚአብሔር ቤተሰቦች በጌታ ዘንድ እንፈልጋለን፣ በጌታ ዘንድ እንጠራለን። ምክንያቱም እኛ ራሳችን የራሳችን አይደለን፣ በዋጋ የተገዛን የእግዚአብሔር ልጆች ነን፣ የእጁ ሥራ ነን። በእርሱ አምሳል ተፈጥረናልና የእርሱ ሊያደርገን የእሱ የሆነውን ሊሰጠን ይፈልገናል። ስለዚህ ከሱ የራቁትን በተለያየ ምክንያት የሸሹትን እግዚአብሔር ዛሬም ቢሆን ይጠራል። የእግዚአብሔር ድምጽ ከተማይቱን ይጠራል ተብሎ እንደተጻፈ ዛሬም እግዚአብሔር ልጆቹን ይጠራል፣ ይፈልጋል። በምንም አይነት ችግር ውስጥ ብንሆን፣ በምንም አይነት ጉድጓድ ውስጥ ብንሆን እግዚአብሔር ዛሬም ይጠራናል። ወደሱ ልንመለስ ያስፈልጋል። የእግዚአብሔር ቤተሰቦች በዚህ ዕለት በእስራኤል ልዩ የሆነ ድንቅ ነገር የተደረገበት ቀን ነው። እስራኤላውያን ምስጢር ተገልጦላቸው በጌታ ስም የሚመጣ ብሩክ ነው ብለው ሆሳዕና በአርያም ለዳዊት ልጅ በአርያም ምስጋና ይሁን ብለው ልዩ የሆነ ምስጋና ያቀረቡበት ቀን ነው። ስለዚህ እኔና እናንተም በዚህች ቅድስት በሆነች ዕለት በዕለተ ሆሳዕና በቤተ ክርስቲያን ተገኝተን ከመላእክት ጋር አንድ ሆነን እግዚአብሔርን ልናመሰግን ያስፈልጋል። ለእግዚአብሔር ልንዘምር ያስፈልጋል። ለጌታ ልንዘምር ያስፈልጋል። ምክንያቱም እኛ የራሳችን አይደለንም፣ የሱ ነን እንጂ። ሆሳዕና እባክህ አሁን አድን፣ እባክህ አሁን ባርከን እያለን ልናመሰግን ያስፈልጋል። ልክ እንደ ሕፃናቱ በጌታ ስም የሚመጣ ብሩክ ነው እያሉን ያመሰገኑት አይሁዳውያን ፈሪሳውያን እባክህን ዝም እንዲሉ ንገራቸው ቢሉትም እነዚህ ሕፃናት ዝም ቢሉ እንኳን ድንጋዮች አፍ አውጥተው ማመስገን ይጀምራሉ ብሎ ነው የመለሰው። ስለዚህ ሆሳዕና የምስጋና ቀን ነው፣ የተለየ የዝማሬ ቀን ነው፣ እግዚአብሔር የሚመሰገንበት ቀን ነው። እንግዲህ በቤተ ክርስቲያናችን ሆሳዕናን ስናከብር በተለየ ሥርዓት ነው የምናከብረው። ለምሳሌ በሆሳዕና ዕለት በእጃችን ላይ ከዘንባባ የተሰራ ቀለበት እናደርጋለን። ዘንባባ በግንባራችን ላይ እናስራለን። ለምንድን ነው የምናስረው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት በቤተ ፋጌ አድርጎ ወደ ኢየሩሳሌም ሲገባ በአህያ ላይ ሆኖ ሲገባ ዝም ብለው እስራኤላውያን አልተቀበሉትም። የሰላም አምላክ ነውና፣ የድል አምላክ ነውና የዘንባባ ዝንጣፊ እያቀረቡ እየዘመሩ ነው ጌታችን ወደ ኢየሩሳሌም የገባው።
ስለዚህ ይህንን ምክንያት በማድረግ ዛሬም ቢሆን ቤተክርስቲያናችን ሆሳዕናን ስታከብር፣ ይህንን በዓል ስታከብር የዘንባባ ዝንጣፊ አቅርባ ጸሎት አድርጋ ባርካ ለልጆቿ እያደለች እየሰጠች ነው የምታከብረው። በእጃችን ላይ እንደ ቀለበት እናስራለን። ለምን ከተባለ ጌታ ለአዳም የሰጠው ቃል ኪዳንን ለማስታወስ ነው። ከልጅ ልጅ ተወልጄ አድንሃለሁ ብሎ የገባለትን ቃል ኪዳን የተስፋ ቃል ለማስታወስ የዘንባባ ቀለበት እናስራለን። ምክንያቱም ጌታ ለአዳም ከሰይጣን ግዛት ነፃ እንዳወጣ ሁሉ እኛም ከሰይጣን ግዛት፣ ከመከራ ሥጋ፣ ከመከራ ነፍስ፣ ከክፋት፣ ከኃጢአት አውጣን፣ ማረን፣ ለንስሐ ሞት አብቃን፣ ከቤትህ አትለየን፣ እንደ ቸርነትህ ይቅር በለን ስንል ለጌታ ዳግም ላናጠፋ ቃል የምንገባበት ቀን ነው። ስለዚህ በዘንባባ ቀለበት ሰርተን እናደርጋለን። ጌታችን በዕለተ ሆሳዕና ለምን በፈረስ ላይ አልተቀመጠም? ለምን በአህያ ላይ ተቀመጠ ከተባለ ትንቢቱና ምሳሌው ሊፈጸም ነው። የእግዚአብሔር ቤተሰቦች በትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ተብሎ ተጽፏል። ይህ ሊፈጸም ግድ ነውና ጌታችን ወደ ኢየሩሳሌም ሲገባ በአህያ ላይ ተቀምጦ ገብቷል። በአህያ መቀመጡ ትሕትናን ለማስተማር ነው። በአህያ መቀመጡ የሰላም ዘመን እንደሆነ ለማረጋገጥ ነው። ምክንያቱም አህያዎች ትሑታን ናቸው። ረጋ ብለው ነው የሚሄዱት፣ በቀላሉ ይያዛሉ። ስለዚህ እኔም ለሚፈልጉኝ በእምነት ለሚሹኝ የቅርብ አምላክ ነኝ፣ በንጽህና በቅድስና በየዋህነት ለሚኖሩ ምእመናን እኔም በእነሱ ላይ አድሬባቸው እኖራለሁ ሲል ነው። ለምንድነው ዘንባባ ያነጠፉለት ከተባለ ዘንባባ ደርቆ እንደገና ሕይወት ይዘራል። ስለዚህ የደረቀን የምታለመልም አምላክ ነህ ሲሉ ነው። ዘንባባ የሰላም ምልክት ነው፣ አንተም የሰላም አምላክ ነህ ሲሉ ነው። ዘንባባ የደስታ መግለጫ ነው። ጌታ ሆይ አንተ ደስታ የምትሰጥ ሐዘንንም የምታርቅ አምላክ ነህ ሲሉ ነው። ዘንባባ እሾሃማ ነው። አንተም ሕያውና አሸናፊ የድል አምላክ ነህ ሲሉ ዘንባባ ይዘው ተቀበሉት። ዘንባባ እሳት አይበላው፣ ለብልቦ ይተወዋል እንጂ። ጌታም ስለ አንተ ባህሪን መመርመር እና ማወቅ አይቻልም፣ ከአይምሮ በላይ ነህ ለማለትም። ግን የእግዚአብሔር ቤተሰቦች እስራኤላውያን ዘንባባ ብቻ አልነበረም ያነጠፉት። በጊዜው ልብሳቸውንም አንጥፈዋል። ልብሳቸውን ማንጠፋቸው ለክብሩ መገለጫ ነው። ሌሎችም ደግሞ 3 አይነት ቅጠል አነጥፈውለታል። ዘንባባ፣ የቴምር ዛፍ እንዲሁም ደግሞ የወይራ ዛፍ አነጥፈውለታል። ስለዚህ ዛሬም ቢሆን የእግዚአብሔር ቤተሰቦች ቤተክርስቲያናችን ይህንን ቀን በተለየ መንገድ ታከብረዋለች። በዚህ ቀን ልዩ ጸሎት ይደረጋል። ጸሎት የሚደረግበትም ምክንያት ምንድነው ከተባለ በሰሙነ ሕማማት ጸሎተ ፍትሐትና ጸሎተ አስተስርዮ አይደረግም። የሰሙነ ሕማማት ሳምንት የብሉይ ኪዳን ዘመንን የምናስታውስበት የምንዘክርበት ሳምንት ነው። በብሉይ ኪዳን ደግሞ እውነተኛ የኃጢአት አስተስርዮ የለም። ስለዚህ በዕለተ እሁድ በዕለተ ሆሳዕና ጸሎተ ፍትሐትና አስተስርዮ ተደርጎ እኔና እናንተ ተባርከን ወደ ቤታችን እንሸኛለን። ታላቅ በረከት የምናገኝበት ዝማሬን የምናቀርብበት ዕለት ስለሆነ ይህንን ቀን
ቅድስት ቤተክርስቲያናችን በተለየ ሁኔታ ታከብሯለች። በአራቱም ወንጌል በዓሉን የተመለከተ የምንባብ ክፍል በማንበብ ዝማሬ በማቅረብ ታመሰግናለች። ምክንያቱም አይሁዳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ሆኖ ወደ ኢየሩሳሌም ሲገባ በአንድ ሆነው ልብሳቸውን እያነጠፉ ዘነባባ ይዘው በዝማሬ እንደተቀበሉት ሁሉ ዛሬም ቢሆን የወንጌል ቃል በአራቱም አቅጣጫ እየተነበበ በዓለም ሁሉ ክርስቶስ እንዲመሰገን ታደርጋለች ቅድስት ቤተክርስቲያን። ስለዚህ እኛም በዚህ ቀን በቤተክርስቲያን ተገኝተን በዓሉን እንድናከብር ጌታችንን ከሕፃናቱ ጋር ሆነን ከመላእክቱ ጋር ሆነን እንድናመሰግን ቤተክርስቲያናችን መንፈሳዊ ጥሪዋን ታስተላልፋለች። ስለነበረን ጊዜ ሁሉ የእግዚአብሔር ስም የተመሰገነ ይሁን። ውድ የሚዲያችን ተከታታዮች ይህንን ሚዲያ ላይክ እና ሼር በማድረግ ሌሎች ሰዎችም ይህንን የወንጌል ቃል ይህንን የቤተ ክርስቲያን ድምፅ እንዲሰሙ በማድረግ መንፈሳዊ ኃላፊነታችሁን እንድትወጡ አደራ እንላለን። በመካከላችን ተገኝቶ ያስተማረን የመከረን ቅዱስ አምላክ ስሙ የተመሰገነ ይሁን። ለሁላችሁም በያላችሁበት መልካም የሆሳዕና በዓል እንዲሆን እንመኛለን። እግዚአብሔር አምላክ ሀገራችንን ይባርክልን። ወስብሐት ለእግዚአብሔር።